9 ነባር ቤተ እምነቶች ናቸው እና ያን ህብረት የመሰረቱት የእኛም አባቶች ማለት በሙሉ ወንጌልን በኩል በመካነ ኢየሱስ፣ በቃለ ሕይወት፣ ባፕቲስቶች፣ መሰረት ክርስቶስ፣ አሁን ሕይወት ብርሃን የምንለው ገነት፣ እነዚህ ወደ 9 ቤተ እምነቶች። ያን ጊዜ እንግዲህ በጣም ከባድ የሚሆነው ሙሉ ወንጌል ፔንቴኮስታል ቸርች ስለሆነ የዛሬ ነው ያደርገው እና ማለት እንደ ዛሬ ሁሉም ጋር ስላልደረሰ አንዳንድ ቤተ እምነቶች እንዴት ከጴንጤ ጋርም አንድ እንሆናለን የሚሉ ነበሩ። ነገር ግን በሁሉም ቤተ እምነት ውስጥ ለዛ አንድነት ከፍተኛ ሚና ተጫወቱ አሉ። በተለይ ደግሞ በጣም ኢንፍሉዌንሻል ከነበሩት ሰዎች አንዱ ቄስ ጉዲና ቱምሳ ነው። ከቃለ ሕይወትም ዶክተር ሙላቱ ባፋ፣ አቶ ብርሃኑ ደረሰ፣ ጥላሁን ኃይሌ፣ ነጋሽ ኬዳሞ እንደዚህ አይነት ሰዎች ነበሩ። ከኛም ደግሞ ዶክተር ተስፋ ወርቅነህ፣ ዶክተር ንጉሴ ወደ ጌታ ሄደው እነማችን ተስፋውን አግደው እና የመሳሰሉት ያን ጊዜ ይመሩ የነበሩ እኛን። እነሱ ደግሞ ሁሉም ሰው ምንድን ነው እኛም ያው ለምንድን ነው ይሄ ቀዝቀዝ ያለ ፈዘዝ ያለ ስብሰባ እንላለን። እነዛ ደግሞ ሃሌሉያ ሲባልም ይቃወማሉ። ሁሉም ሁሉን እየገሰጸ የሚገርም ነገር ነበር። እግዚአብሔር መቼም እንግዲህ በመከራው ጊዜ በችግሩም ጊዜ አብረን ካልሆን ይሄ ቻሌንጅ ከባድ ነው ተብሎ ነው የተጀመረው። እውነትም የመከራውን ዘመን ያው አብረን አለፍን። ከዛ የመንግስት ለውጥ ሲመጣ እኛ መጀመሪያ ሄደን ሬጅስትሬሽን ሙሉ ወንጌል ነው የጠየቀው። ከዛ ህብረቱም ይመዝገብ ሲባል ሌሎቹም መጥተው ይመዝገቡ አባላቱ ተባሉ እና ሌጋሊ ኤስታብሊሽድ የሆነው ኢህአዴግ ከገባ በኋላ ነው ማለት ነው። ከዛ እንግዲህ የአስተባባሪ ጸሐፊ የሆኑት ጋሽ ሙላቱ ታዬ ይባላሉ፣ የዶክተር ስምዖን አባት። ከዛ አሳየኸኝ፣ የዶክተር አሳየኸኝ በርሄ ሁለተኛው ሰው ነው። ከዛ ፓስተር ስዩም አይ ቲንክ ሰርድ ፐርሰን፣ ቄስ አለሙ አራተኛ፣ እኔ አሁን 5ኛ ሰው ነኝ። እነሱ ቢውል ባረጉት ላይ ነው እንግዲህ እኔ የመጣሁበት ደግሞ ዘመን ትንሽ ከባድ ቻሌንጅ፣ ያው የምታውቁት ቻሌንጅ የነበረበት ጊዜ ነው። ንቅናቄዎች ነበሩ፣ የዚህ የለውጥ ፍላጎቶች ነበሩ፣ ከባድ ነገሮች። የሰሜኑ ጦርነትም እንዳይነሳ ሽምግልና ብዙ የሚሞከር ጥረት የምናደርግበት ጊዜ ነበረ። አስቸኳይ አዋጆች የሚታወጁበት ዘመን ነበረ እና በዚህ አሁን በሆነ ሁሉ ውስጥ በተቻለ መጠን ወደ አንዱ ወገን ላለማጋደል እንደ ሃይማኖት አባት፣ ያው ሃይማኖት አባት አክቲቪስት አይደለም፣ የሚመለከታቸውን ሰዎች ፊት ለፊት መናገር ይቻላል። ግን ወጥቶ እንደዚህ ነው ምናምን ተብሎ አንድ ሳይድ ተይዞ ስለማይናገር ሰው ሚስ አንደርስታንድ ያደርጋል አንዳንድ ጊዜ እና አሁን ያ መጽሐፍ ራሱ አንዱ የዚህ ሸክም ውጤት ነው። እኔ ለ17 ዓመት ነው ያስተማርኩት። ለመጀመሪያ ጊዜ የአዲስ አበባ ኢትዮጵያ ወንጌል የሚባል ችግር ነበር። እርቅ ሆኖ ቀጠና 2 ነበር ያስተማርኩት ለመጀመሪያ ጊዜ። ከዛ በኋላ ብዙ ጊዜ እና ብዙ ውጤትም ደግሞ ያየሁበት ነው። እንግዲህ አሁን የኢትዮጵያ ወንጌላውያን ክርስቲያናት ህብረት የ50ኛው ዓመት ኦፕኒንግ ሴሬሞኒ ነበረን በቀደም። ናዝሬት፣ በሐዋሳ፣ በተለያዩ ከተማዎች ሴሌብሬት እናደርጋለን። አንዳንድ ጉዳዮች ደግሞ የሚማሉ ጉዳዮች ይኖራሉ። ከዛ በኋላ እንግዲህ ፕላን ዩር ዲፓርቸር ዘ ዴይ ዩ ቢጊን የሚለው ፍልስፍና ተግባራዊ ይሆናል ማለት ነው። የሚቀጥለውን ትውልድ አመራር እያዘጋጃችሁ ነው ማለት ነው። ይሄ በቤተ እምነቶቹ ሪኮሜንዴሽን ስለሆነ ኦልሬዲ አንዱ ጸሎት ነው። እግዚአብሔር ተተኪ መሪ እንዲሰጥ መጸለይ እኔ ኃላፊነት፣ እኔ ጸልያለሁ። ግን እንደ ሌላ ሲስተም እኔ ሪኮሜንድ ማድረግ እንደ ግለሰብ ስሩ ቸርች ካልሆነ አይቻልም። የእኔ ቤተክርስቲያን ሙሉ ወንጌል ለምሳሌ ከሌላ ቤተ እምነት መጠቆም ስለምትችል፣ ምክንያቱም ሙሉ ወንጌል ኦልሬዲ መርቻለሁ። ስለዚህ ሜይ ቢ አናዘር ዲኖሚኔሽን ለሚመራ ሰው
እግዚአብሔር ሰው አለው በየዘመኑ፣ ግን ጸሎትና በደንብ ማሰብ ይጠይቃል ማለት ነው። እግዚአብሔር ይመስገን። ወደ መጽሐፉ ከመሄዳችን በፊት አንድ ነገር ብቻ ልጠይቅህና ምንድን ነው አንድን ሰው ወይ ደግሞ አንድን ቤተክርስቲያን ወንጌላዊ የሚያሰበው ወንጌላዊያን ህብረት ውስጥ የሚያስገባውና የሚያቆየው ኮር ነገር አለ ሊስታስ ዋንቱ እምነት አንቀጽ አለ በጋራ የምንቀበለው፣ ግን በኋላ ላይ እኛ በ32ኛው ጠቅላላ ጉባኤ በምንለው እኔ ከመጣው ከአንድ ዓመት በኋላ በተካሄደው ጉባኤ ይመስለኛል ኢፍ አም ኖት ሮንግ በ2009 በአበሻ አቆጣጠር ወይም 2008 የተካሄደ ነው። እሱ ላይ ባለ 10 ነጥብ መግለጫ አውጥተናል በአንዳንድ ጉዳዮች ላይ እና የወንጌላውያን ቤተክርስቲያን ህብረት አባል ለመሆን አንደኛ ስታብሊሽድ የሆነ ቸርች መሆን አለበት፣ ግን 3 ጉዳዮች ላይ ግልጽ አቋም ያለው መሆን አለበት። አስተምሮ፣ ወንጌላውያን አስተምሮ የምንለው እኛ እንግዲህ በወንጌላውያን ሰርክል ውስጥ ሉትራንስ ይኖራሉ፣ ባፕቲስቶች እና ፔንቴኮስተልስ እና ካሪዝማቲክ፣ ያው ኢትዮጵያ ውስጥ ኦልሞስት ሁሉም ያው እንትን ነው። ስለዚህ አንደኛ አስተምሯቸው ክርስቶስን በተመለከተ ሰውን በተመለከተ እና በመሳሰሉት መሰረታዊ አስተምሮ ላይ ችግር እንደሌላቸው መረጋገጥ አለበት። ሁለተኛ የጸጋ ስጦታን አስመልክቶ ወይም መንፈሳዊ ልምምድን አስመልክቶ እኛ የምንለው ምንድነው ሱት አስተምሮ መኖር የለበትም። ቀጥሎ ደግሞ በጸጋ ስጦታ ስም የሚደረጉ ከመጽሐፍ ቅዱስም ሆነ ከመንፈስ ቅዱስ ባህሪን የማይስማሙ ተግባራትን 1 2 3 ማንቀበል ብለን ያስቀመጥነው አለ። ስለዚህ ሌላው የሞራል ጉዳይ ነው። የቅድስና ጥያቄ አለ። ለምሳሌ ማግባት፣ መፍታት፣ እንደዚህ በኃጢአት ውስጥ እየኖሩ አገለግላለሁ ማለት ይሄ በጣም የሞራላዊ ስታንዳርዱ ክሊር ነው። እነዚህና የመሳሰሉትን መጀመሪያ እንዲያውም አሁን ያመጣ ነው ምንድነው አባል ከመሆኑ በፊት ተባባሪ አባል ይሆንና የተወሰነ 13 ግዴታዎች አሉ። ያንን ይፈርሙና 1-2 ዓመት ከታዩ በኋላ ወደ ሙሉ አባልነት የሚሄዱበት መስመር ነው ማለት። የአጥቢያ ቁጥር የምናምኑ እንዳለው ነው ማለት ነው። ሚዩት ነህ ዶክተር፣ ሚዩት ነህ። ፓስተር አሁን እነዚህ ቤተክርስቲያናት ህብረት ውስጥ ያሉ ቤተክርስቲያናት መሰረታዊ በሚባሉ በክርስቶሎጂ ላይ፣ ነገረ ክርስቶስ ላይ፣ ነገረ ስላሴ ላይ፣ ደህንነት ላይ፣ እነዚህ በሰው ማንነት ላይ ብዙ ጥያቄዎችም ስላሉ በሰው ማንነትም ላይ እንትን አላቸው። ኮሚኒየንም አላችሁ፣ ህብረትም አለ። ለምሳሌ ሙሉ ወንጌል አንድ የሙሉ ወንጌል አማኝ ያላመነ ሰው ለአግባቢል ቤተክርስቲያን ያንን ነገር አትፈቅድም። በራሱ ፈልጎ መሄድ ይችላል። ግን ቤተክርስቲያን እንደ ቤተክርስቲያን ዲሲፕሊነሪ እርምጃ ትወስዳለች። ግን ሙሉ ወንጌል ግን መካነ ኢየሱስ ሄዶ ቢያገባ ወይ መሰረተ ክርስቶስ ይሄ እንትኑ አለ፣ ኮሚኒየኑ አለ፣ የክርስቲያን ማህበረሰብ ነው። ይህንን ትንሽ ኢንፈሳይዝ እንድታደርግበት፣ ምክንያቱም ኮንፊውዥን አለ። እኛ በመካከላችን አንድነት እንደሌለ፣ መሰረታዊ በሆኑ ነገሮች ላይ አንድ አይነት አስተምሮ እንደሌለን የሚሉ ሰዎች ስላሉ የሱን እንድታስቀምጠው ብዬ ነው። እንዳውም ኢትዮጵያ ውስጥ እኮ ከሌላው ዓለም በጣም የተለየ ነው። ኢትዮጵያ ውስጥ ምንድነው የሆነው? ስሙ እንደዛ ቢሆንም አብዛኞቹ ኢትዮጵያ ውስጥ ያሉ ቸርቾች እኮ ካሪዝማቲክ ናቸው። ለምሳሌ ሉትራንስ መካነ ኢየሱስን ሌሎቹ ሉትራውያን ምን ብሎ ነው የሚጠሯቸው? ካሪዝማቲክ ሉትራንስ ነው የሚሏቸው። ማለት ፔንቴኮስታል ልምምዱን ስለተቀበሉ የጸጋ ስጦታ በሆኑ ዘመንም ይሰራል ብሎ ስለሚያምኑ እና ስላመኑ ሌሎች ሉትራኖች እኮ የኢትዮጵያ ወንጌላዊት መካነ ኢየሱስን ካሪዝማቲክ ሉትራን ነው የሚሏቸው።
ሜኖናይቶች ለምሳሌ መሰረተ ክርስቶስን ሌላው ሜኖናይት በአሜሪካን ያለው ሜኖናይት ጋር አንድ አይደለችም። ማለት ሜኖናይት ባክግራውንድ ቢሆንም ካሪዝማቲክ ወይም ፔንቴኮስታል ቴዎሎጂን አክሰፕት የሚያደርጉ ናቸው። ስለዚህ ኢትዮጵያ ውስጥ አሁን ቃለ ሕይወት ለምሳሌ ድሮ የባፕቲስት ባክግራውንድ ያለው ቸርች ነው። ብዙ ባፕቲስቶችም አሉ። አሁን ጥቂት ከተወሰኑ ምናልባት በግለሰብ ደረጃ አንዳንድ የባፕቲስትንን 5 ፖይንት ካልቪኒዝም አይነት ቴዎሎጂ የሚያራምዱ ቢኖሩም በአብዛኛው በኢትዮጵያ ውስጥ እውነቱን ለመናገር በስም እንጂ በጸጋ ስጦታዎች በዚህ ዘመን መስራት ላይ እና በኤክስፒሪየንስ ሄደ ብታመልክ አንድ ቦታ ይሄ ሙሉ ወንጌል ነው ወይስ መካኒሱ ነው ማለት አትችልም። እንዳውም ሲቀልዱብን ሙሉ ወንጌል ቀዝቀዝ ብላለች ይላሉ። እና ይሄ ዝም ብሎ ነገር እንግዲህ አንዳንድ ጊዜ አንዳንድ ሰው እንትን ለማለት ነው እንጂ በጥናት ላይ የተመሰረተ አይደለም። ለምሳሌ እኔ አሁን ሁሉም ጋር አገለግላለሁ። አንዳንድ ጊዜ እንዳውም በእኔ ቤተ እምነት ካሉ ሰዎች በላይ ደግሞ ሌሎቹ ይቀርቡኛል፣ በጓደኝነትም ቢሆን እንደ ፋሚሊ ነን እና ምክንያቱም እንትኑ ምንድን ነው የሚለው መሰለ የኢትዮጵያ ወንጌላውያን ክርስቲያናት ህብረት ነው የሚለው ኢቫንጀሊካል ቸርች ፌሎሺፕ ኦፍ ኢትዮጵያ ነው የሚለው። አሁን የአፍሪካው አሊያንስ ነው የሚለው ኤኢኤ ነው የሚለው እና የወርልዱም ወርልድ ኢቫንጀሊካል አሊያንስ ነው የሚለው። እኛ ፌሎሺፕ ያለበት ምክንያት መሰረታዊ በሆነ ጉዳይ ላይ ስለምንስማማ ፌሎሺፕ ማድረግ መብታችን ነው። ምናልባት ክሎዝድ ኮሚኒየን የሚከተሉ አንዳንድ ቤተክርስቲያኖች ምናልባት ሆሊ ኮሚኒየን ለመውሰድ ኢቭን እስከዛ ድረስ ሁሉ አብረን እንወስድ የለም እንደ አሁን በዛ እና ብዙ ኢትዮጵያ ውስጥ እንኳን ብዙ እንደዚህ አይነት ነገር ያለ አይመስለኝም። አይ በጣም ትልቅ እንግዲህ ፍሮም ዘ ሆርስስ ማውዝ ነው እየሰማን ያለ ነው። ለእኛ አሁን ይህንን እኛ ስንከራከር የነበረበት ሀሳብ ነው። እኛ ወንጌላውያን በመሰረታዊ ነገር አንድነት አለን። መሰረታዊ በምንለው የደህንነት አስተምሮ ሴንትራል ቲቺንግ ኦፍ ክርስቲያኒቲ ላይ አንድነት አለን። ፌሎሺፕ የሚለው ኮሚኒየን ነው። ኮሚኒየን እናደርጋለን። አንዱ ሌላው ቦታ ሄዶ ማግባት ይችላል፣ ማገልገል ይችላል፣ የጌታን እራት ይቀበላል። ይሄ እንግዲህ ክርስቲያን ወንድሞች እና እህቶች በጣም ኢንፈሳይዝ አድርገን የምናስቀምጠው ነገር ነው። እንግዲህ ሌላ ጊዜ እናነሳው እንችላለን። እንዴት ህብረቱን ጠበቃችሁት? ምክንያቱም ኮምፒቲንግ እንትኖች ናሬቲቮች ስለነበሩ ያንን አልፋችሁ ነው አንዱ አንዱን የሚወቅስበት እንትን የሚያደርግበት ጊዜ ነበር። ከታሪክም ያው መጽሐፍቶችን ስናነብ ፓስተር መርድንም የዶክተር ዘለቀንም የፓስተር ዘለቀንም መጽሐፎች ሳነብ እነዚህ ቻሌንጆች እንደነበሩ መጀመሪያ ላይ ይናገራል። እና እንግዲህ እናንተ ይህንን ነገር በጥበብ ይዛችሁ አልፋችኋል እና ምናልባት እንደው በቲክቶክ በማህበራዊ ሚዲያ ዘመን ላለን ሰዎች እነዚህን ነገሮች መሰረታዊ ባልሆኑ ነገሮች ላይ ጊዜ ያሳልፈን ወንጌል ሳይሰበክ እንዳይቀር ከእናንተ ኤክስፒሪየንስ እንደው ለሁለት ደቂቃ እንትን በለኝና ቀጥታ ወደ መጽሐፉ ገባለሁ። ያው በኢሴንሻሉ ላይ መስማማትን የሆነ አንድ ሰውዬ የሚጸልየው ጸሎት አለ አይደለም እና ነን ኢሴንሻል በሆኑ ጉዳዮች ላይ ደግሞ ዲፍረንሱን እና ደግሞ የሁለቱ ልዩነት ማወቅን ስጠኝ የሚል አይነት ጸሎት አለ። አሁን ቃል በቃል አላስታውስም እንጂ አንዳንድ ጊዜ በዋናውን ነገር ትተው ሰዎች በሁለተኛ ደረጃ ሊታዩ በሚችሉ ጉዳዮች ላይ ልክ በላይ የሚያተኩሩበት ጊዜ አለ። በዋናነት ግን እንደ ወንጌላውያን ያኔ መጀመሪያ ራሱ 1 ዓመት ነው የፈጀው ህብረቱን ለመመስረት። እስቲ ምንድን ነው የሚያለያየን ተብሎ ማለት ነው። ለምሳሌ እኛ አደልት ባፕቲዝም ወይም አንድ ሰው መጠመቅ ያለበት አውቆ ተምሮ አምኖ ነው ስንል መካነ ኢየሱስ አይ ምንም ችግር የለውም ለዛ መጽሐፍ ቅዱሳዊ ጥቅስም ወይም ሎጂክም ይጠቀማሉ እና እንዴት ይሆናል ታዲያ ህፃናት ጥምቀት በሚያምንና አደልት ሲባል አይ በመጀመሪያ ደረጃ በጥምቀቱ ካመነ እሱ ነው ዋናው። ቀጥሎ ደግሞ በጥልቅ ውሃ ነው ወይስ ምን
ወይስ ማፍሰስ የሚባል ክርክር ሲሆን ሞድ ኦፍ ባፕቲዝም ነው የሚባለው። እና እኔ ማስተርስ ፕሮግራም ስንሰራ የሆሊ ኮሚኒየን ባፕቲዝም እና ከሰከንድ ካሚንግ ጋር እያይዘው ያስተማረን ዶክተር ባኬ ይባላሉ። እና ሲያከራክሩን አንዳንድ ጊዜ መካኒስቶቹ ሳያውቁ የእኛን ሀሳብ የሙሉ ወንጌልን ቃለ ሕይወትን አይነት ሲደግፍ፣ አንዱ ቃለ ሕይወት ደግሞ የእነሱ ሲደግፍ፣ በቃ እንደዚህ እያከራከሩን በኋላ እሳቸውን ደጋግሞ የሚጠቅሱት መጽሐፍ ነበር እና እኔ መጽሐፉን ቡክ ሪቪው ስሩ ሲባል ሰራውና እዛ በጨዋ ደንብ ያው ልዩነቴን አስቀመጥኩና ለምን ይሄ መጽሐፍ መረጥ ካሉ እኔን የሚደግፈኝማ ስንቴ አንብቤ ያለው እርሶ በዛ በኩል አድቮኬት የሆነውን ሰው ሲጠቅሱ እስቲ የሰውዬ ማን ነው ብዬ አነበብኩ። ለማንኛውም አልኳቸውና ስቀልድባቸው ጳውሎስ ለአግሪጳ እንዳለው በጥቂቱ ክርስቲያን ልታደርገኝ ወይ እንዳለው ሰውዬው በጥቂቱ ሉትራን ሊያደርገኝ ነበረ፣ ግን አልሆንኩም አልኳቸውና ሳቁ። እና አንዳንድ ጊዜ ያለው ልዩነት ማወቅ እና ያንን ልዩነት ደግሞ አንደርስታንድ አድርጎ ማክበርም ጥሩ ነው። ስለዚህ ሜጀር ነው ወይ ይሄ ለደህንነትን አፌክት የሚያደርግ ነው? ለምሳሌ ክርስቶስን ዳግም ምጽአትን በተመለከተ መነጠቅ የሚባል አለ። እንደዚህ የሆኑ ሚሊኒየም አለ፣ ፕሪ ሚሊኒየም፣ ያ ሚሊኒየም፣ ፖስት ሚሊኒየም ምናምን የሚባሉት ቪዎች አንተ አንዱንም ብታምን በበቂ ሪዝን ማመን መብት ሆኖ ከደህንነትን ጋር አፌክት ያደርጉሃል ወይ? አንዳንድ ጉዳዮች በመለስተኛ ደረጃ የሚታዩ ጉዳዮች አክሰፕት ማድረግ እና የራስህን ቤተክርስቲያን አስተምሮ አውቀህ ልዩነቱንም አውቀህ ይሄ ህብረትን አይከለክልም። በጣም ማይነር በሆኑ ልዩነቶች ቶለራንስ ያስፈልጋል ነው። እግዚአብሔር ይመስገን። ይሄ ለኛ አሁን ላለንበት ሁኔታ ትልቅ ሚሴጅ ያለው ነገር ስለሆነ ደግሞ ይህንን የምንሰማው ካንተ ስለሆነ በጣም በጣም ደስ ብሎኛል። ወደ መጽሐፉ ሊገባ ነው። ካህን ጌርሳም ሰላም በለውና ካህን ከኛ ጋር የሚያገለግል ነው። ቅዱሳን ሁሉ ካህናት ናቸው የሚለውን ለማጉላት ነው ካህን ያለው። ሰላም በለን ጌርሳ። ሰላም ለእናንተ ይሁን። ዶክተር ሻውል፣ ኤፊ፣ ዶክተር ጥላይ፣ ፓስተር ጻድቁ ሰላም ለአንተ ይሁን። በኒክ ኔም ነው የገባሁት 2019 ለማስታወስ ያህል በዮናታን አክሊሉ እና በወንጌል በገጠር ጉዳይ ሌላ ስም ነው ያለኝ። ረጅም ስብሰባ አድርገናል ካስታወስክ እና በስልክም ብዙ ጊዜ እንገናኝ ነበረ። ስላየው በጣም ደስ ብሎኛል። ፓስተር ጻድቁ ጌታ ኢየሱስ ይባርካችሁ። ብዙ ፐብሊክሊ ጉዳዩን አልናገረውም፣ ታስታውሰዋለህ። ተባረኩ። የተወደድክ ወንድም ነህ። ብዙ ቻሌንጂንግ ጊዜ በጥበብህ ቤተክርስቲያንን ስትመራ አይቻለሁኝ እና ስለአንተ ጌታን አመሰግናለሁ። ቀጥሉ። ተባረክ ካህን። ኤፊ በዚህ ላይ የምታነሳው ነገር አለ? በመሀል ነው ኋላ ላይ ልስጥህ። እዚህ ጋር አንድ ነገር ፓስተር ጠይቄው እንትን ቢል ጥሩ ነበር። ይኸኛው ሀሳብ ሳይነሳ ስትችሉ ግን ቪዲዮ ኦን አድርጉ። ኤፊ እንትን በል ቀጥል። እሺ፣ ምንድነው ፓስተርን የምጠይቀው ጥያቄ ምንድነው? እንግዲህ ዌብሳይታችሁም ላይ ኢሴንሻል ዶክትሪን የሚለውን ኦልሬዲ ለዓለም እንዲያየው ዲስፕሌይ አድርጋቸዋል። ከዛ ላይ ወስደን እኛም እንሟገትባቸዋለን። በጣም ግልጽ ነው። ያ እንግዲህ ዌብሳይቱ ላይ ያለው ማለት ነው። መሰረታዊ ከሚባሉትም ባለፈ እንደውም በጣም አንድ የሚያደርገንን ነገር በጣም በዝርዝር አስቀምጣቸዋል። ይሄ እንደውም ከሌሎቹም ቤተ እምነቶች በጣም ለየት ያደርጋል። ስለዛ በጣም ደግሞ ብዙ ጊዜ እናመሰግናቸዋለንም ደግሞ ውይይቶችን ስናደርግ ማለት ነው። ግን እኔ የምጠይቀው ፓስተርዬ ምንድን ነው፣ ብዙ ጊዜ እሱ ነገር በእኛ አንደበት ስለሚነገር ጭቅጭቆቹ ቶሎ በጊዜ የማያባሩት ለዛ ይመስለኛል። እና እናንተ ምን አስባችኋል? እንደ አብያተ ክርስቲያን መሪነትህ እነዚህን ነገሮች አንድ የሚያደርጉ መሰረታዊ የሆኑ ክርስትና አስተምሮቶችን በየአጥቢያውም ሊሆን ይችላል ወይም ደግሞ ኦፊሻሊ በእናንተ
ዌብሳይቶችም ሊሆን ይችላል፣ ሚዲያዎቻችሁም ላይ ሊሆን ይችላል ህዝቡ እንዲያውቀውና በዛ ቢያንስ ብዙ እንደዛ አልፎ አልፎ ሚዲያ ላይ እንኳን ያለ ሰው እንደዛ አይሆንም። ግን ከሚዲያ ውጭ ያለ ሰው ምናልባት እንደዛ የሚያደናግሩ ሰዎች አሉ፣ ከውጭ የሆኑ ሰዎች ማለት ነው። አንድ አልሆናችሁም ብለው ጥቃቅን ያው እንደሚባለው ያው የመርፌ ጫፍ ላይ ስንት መላእክት ይደንሳሉ አይነት ጭቅጭቅ የሚያነሱ ሰዎች አሉ፣ ትልልቁን ነገር ተቀምጠው ሳለ ማለት ነው። እና እንደዛ ያስባችኋል ወይ ፓስተርዬ? እንደዚህ ስልጠናዎችን ለመስጠት በሚዲያዎቻችሁ ላይ እነዛን ነገሮች በደንብ ለሰው ለማስረዳት ውስጥ ለማስረጽ እንደዛ አስባችኋል? ችግሩ እኛ ጋር ሁሉም ሰው አንድ አይነቱ አንደርስታንድ ይደራረጋል። እንደዚህ ስንሰማ ነው ለካ ሌላ ሰው ደግሞ ጥቃቅን ነገር ወይም ልዩነት አለ ብሎ የሚያስበው ሊያጎላ የሚፈልግ መኖሩን የምናውቀው ማለት ነው። ግን እንዳልከው አይ ቲንክ አንዳንዱን ነገር ብሎ እንደገና በደንብ ማስተማር መናገር ያስፈልጋል። አንድ ጊዜ የሆነ ቦታ ተቀብለናል የሚሉ ለምሳሌ አንዳንድ ጊዜ ይሄ ካውንስል ውስጥ 7 አዕማደ ብለው ተቀብለናል ብለው ፈርመዋል ሰዎች ሲሉ ከዚህ ውስጥ 4ቱን አይቀበሉም አልኩኝ። ምክንያቱም በዝርዝር ካልተቀመጠ ለምሳሌ ሰው አካላዊና ቁሳዊና መንፈሳዊ ማንነት አለው ብትለኝ ይቀበላል ማንም ሰው። ግን ምን እዛ ወደ ውስጥ ገብተህ ግን ቁሳዊና መንፈሳዊ ማንነት አለው ከሚለው አልፈ ዳይኮቶሚ ይባላል አይደል በትምህርት ቤት። እስቲ ዲፕ እንግባ ሲባል ያን ጊዜ ጉድ ይመጣል ማለት ነው። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል የሚሉ ሰዎች ሰው አካላዊና መንፈሳዊ ማንነት አለው የሚለውን ይቀበላሉ። አዎ ይላል። ለምን? እንቱን ይሸፍንለታል። ስለዚህ የሰው ማንነት ለምሳሌ የሰው ሁለንተናዊ ብለህ ዲፕ ስትግባ ነው የምታገኘው። እና አንዳንድ ጊዜ ተሸፍኖ ሲኖር አንተ ምን ማለት እንደፈለክ እየገባው አንዳንዱ ሰው ሸውዶ ለማለፍ ይፈልጋል ማለት ነው። በነገራችን ላይ ይህንን በትሪኒቲ ጥናቴ ላይ አሪዮስ የክርስቶስ ማንነትን በተመለከተ ያው የሱ የግብፅ ሰው ነው ታስታውሳላችሁ። ሂወዛን ኤልደር ፕሪስፔተር የነበረ ነው። አሌክሳንደር የሚባለው ጳጳስ ተው ብሎ ቢገዝተው አልሰማ ብሎ ነገሩ ከሮ ኒቅያ ጉባኤ በተሰበሰቡ ጊዜ ስብሰባውን የመራው ካልተሳሳትኩ ዩሲቢኤስ የሚባል የንጉሱ የቴዎሎጂ አማካሪ የነበረ ሂስቶሪያንም ነው። በቸርች ሂስትሪም ይታወቃል ሰውየው። አንድ በግሪክ አንድ ጨዋታ ውስጥ ገቡ። የቃላት ጨዋታ ነው። ሆሞሲየስ እና ሆሞኦሲየስ ማለት ይለያያል። ስለዚህ ምን አለ አሪዮስ? ክርስቶስ እኔ ከአብ ጋር ላይክ ሰብስተንስ መሆኑን አምናለሁ አለ። ሴም ሰብስተንስ ነው እንጂ ላይክ ሰብስተንስ። ስለዚህ ሁለቱ ያ ቃላት ኖ ሆሞሲየስ ነው፣ ሆሞኦሲየስ አይደለም። ላይክ ሰብስተንስ ሳይሆን ሴም ሰብስተንስ ማለት አለብህ ብሎ አትናቴዎስ ወጥሮ ሲይዘው በቃ ላይክ ሰብስተንስ ካለ ምን ችግር አለው ብሏል ዩሲቢኤስ የሚባለው። ስለዚህ ለእነሱ ደግሞ ሰሚ አሪያንስ የሚባል ስም ተሰጣቸው ማለት ነው። ከአሪዮስ ትንሽ የተሻሻሉ ማለት ነው። አንዳንድ ጊዜ በቃላት ውስጥ ለመደበቅ የሚሞክሩ ሰዎች አሉ። እኔ እኮ እንደዚህ ማለት አይደለም ብሎ ቃላት ውስጥ ይደበቃሉ። ኢን ሪል ሴንስ ግን ያን የሚያስተምሩትን ትምህርት ኦፊሻሊ አንዳንዱ አሁን ትቶ ሊሆን ይችላል። ግን ኦፊሻሊ ንስሐ አይገባም ሰው። ኦፊሻሊ ለምንድነው ንስሐ የማይገባው? የትህትና ጉለት ነው። እኔ የተሳሳትኩት ነገር ከነበረ አዎ በቃ ይህን መስሎኝ ተሳስቻለሁ ብዬ ብል በጣም ጥሩ ነው የሚሆነው ማለት ነው። ስለዚህ ለዛ ነው እኛ ጋር ያለው ዘርዘር የተባለበት ምክንያት አትሊስት ያልሆነ ክፍተት የሚሰጥ እንዳይሆን ተብሎ ነው። አሁን እየገባኝን ያለው ምንድን ነው ስድብና ትምህርት ይለያያል እና እንደገና በደንብ አንዳንዱ ነገር ነቅሶ ጊዜ ወስዶ ማስተማር ሳያስፈልግ አይቀርም። አሁን አንዳንድ ጊዜ ያንን ትምህርት እቃወማለሁ የሚሉ ሰዎች ሰው ነው የሚሰዱት። የሰውን ፐርሰናል ካራክተር አሳሲኔሽን ውስጥ ይገባሉ ምናምን። አደር ምንድን ነው የምለው እኔ ይሄ
ሄሬሲ ሁለት አይነት ነው። የማንነትም ንፋቄ አለ። ይሄ ከልት ፐርሶናሊቲ የሚባል አለ እኮ ወይም ፐርሶናሊቲ ከልት እንላለን። እና እኔም አስተምሮ ብቻ ሳይሆን ማንነትንም የአንተን ማንነት ከማንም በላይ አዋቂ ነኝ ለአሳር ነው ምናምን ካልክ ያው ነው። ልመለክ ማለት ያው ነው። ስለዚህ አንዳንድ ጊዜ አንዳንድ ሰዎች በትምህርት ነው የሚስቱት። አንዳንድ ሰዎች በትምህርትም በምግባርም በልምምድም ይስታሉ በሶስቱም ጉዳይ። አንዳንዶቹ ደግሞ ትምህርት ወጣ ገባ ይሉና ልምምድ ላይ ይሳሳታሉ። ስለዚህ የትኛው ነው ብሎ በደንብ ማስተማር የሚጠይቅ ይመስለኛል። ይሄ ነገር እንግዲህ አሁን የ50 ዓመት ስለሆነ ታሪኩንም እየተሰራ ስለሆነ እየተጻፈም ስለሆነ ከዛ ጋር በተገናኘ በደንብ እንደገና አሁንም የሆነ ቲም እንደዛ እንትን አድርገን ሪአፈርም ማድረግ ያስፈልጋል። ዘዳግም ያስፈልጋል ማለት ነው። ዘዳግም ከ40 ዓመት በኋላ ዘዳግም ያስፈልጋል። እግዚአብሔር ይመስገን ፓስተር፣ ጌታ ይባርክ። ምናልባት ለሆል ቀኑን በሙሉ ብንቆይ ከአንተ ጋር ልንጨርስ እንደማንችል እናውቃለን። ሎስ ኦፍ ላይክ ብዙ የምናወራቸው ነገሮች ስላሉን፣ ግን ወደ መጽሐፉ ልግባ እና መጽሐፉ ምናልባት ያለፉትን ብዙ ዘመናት በአገልግሎት ያሳለፍኩባቸውን 10 ዓመታት እንዲሁም ደግሞ መጻኢውን የኢትዮጵያን ብሎም ደግሞ የዓለምን፣ ይሄ ለኢትዮጵያ ብቻ ሳይሆን ፕሮፌቲክ የሆነ መጽሐፍ ነው፣ ሂስቶሪካልም የሆነ መጽሐፍ ነው እና ስለ መጽሐፉ ልጀምርልህ እና እንግዲህ በመሀል የምናነሳቸው ብዙ ነገሮች አሉ። ያው ግን እሱ ነው አሁን እንትን ያደረገን። ይህንን መጽሐፍ ለማያውቁ ሰዎች ለመጽሐፍ እንዴት ተነሳሳ፣ በደለኛውን ያጠፋዋል ነው የሚለው እና በቀል በቀለኛውን ያጠፋዋል ያጠፋዋል ከምትል ሲያጠፋው ብታደርጋለህ። አይ ያጠፋዋል እርግጠኛ ነው ማለት ነው። ምንድን ነው ጀነሲሱ? ምንድን ነው ወደዚህ ይህንን መጽሐፍ ለመጻፍ እንዴት ነው ወደዚህ አይነት እንትን ውስጥ የመጣው? ብዙ ነገር ነው። መጀመሪያ ያው እንደምታውቀው እንደማንኛውም ሰው የእግዚአብሔርን ቃል እናስተምራለን። ግን በኢስት አፍሪካ ስኩል ኦፍ ቴዎሎጂ ማይነር ፕሮፌትስ የሚባል ኮርስ አለ እና አሁን ዕንባቆምንም ብዙ ጊዜ እኔ ያስተምራለሁ እና ማይነር ፕሮፌትስ ላይ ትንቢተ አብድዩ ላይ ኮሜንተሪ አለ። እዛ ኮሜንተሪ ላይ ቤዝድ ሆኖ ስቴዲ ጋይድ የሚባል ነገር አለ እና ስቴዲ ጋይድ ለህይወት አፕሊኬሽን ባለው መልክ ነው እና ያን ጊዜ ነው ከአንድ ማህፀን የወጡ ገና በማህፀንም እያሉ ትግል የጀመሩ ሁለት ወንድማማቾች የነሱ የሁለቱ ወንድማማቾች ጠብ በአግባቡ ሳይፈታ ቀርቶ ለዘርዘሮቻቸው ተላለፈ የሚል ሳነብ it was really a shock እና የተለየ እይታን እንዲኖረኝ አረገና ትንቢተ አብድዩን ብቻ ሳይሆን እንግዲህ ከትንቢተ አብድዩ ተነስቼ ኤዶማውያን የሚባሉት እነማን ናቸው? የኤዶም የሚለው ስም ለኤሳው በምስር ቀይ ምስር ወጥ በልቶ ያለት የተሰጠው ስም ነው ማለት እንደ ኒክኔም እንደ ስቲግማ ነው ማለት እንግዲህ ኤዶም የሚለው ስም የሚያስታውሰው ለነ ጳውሎስ ብኩርናውን ስለ አንዱ ምስር ወጥ እንደሸጠው እንደ ኤሳው አትሁኑ ነው የሚለው አይደለም። ለእሱ ሰው ለኤዶም ልጆች ወይም ለኤሳው ልጅ ዘሮች ግን የዋሁና ገራገሩ አባታችን በዛ ወስላታና ተንኮለኛ በሆነ ታናሽ ወንድሙ ተታሎ ያንኑ ኢቨንት እንኳን የሚተረጉምበት መንገድ ይለያያል በነገራችን ላይ እና ኤዶማውያን ኤዶም የሚለው ስም እኛ ሀገር እንዳውም እኔ መጽሐፍ ላይ አሁን ስም ከሁኔታ ጋር እያያዛል አልኩና
ለምሳሌ እኛ ሀገር ደመላሽ የሚባል ስም ይወጣል፣ ሰሜን ሸዋ አካባቢ በብዛት ብዬ ስል አሁን ካለው ሁኔታ ጋር ደግሞ ከዛ በኦሮምኛም ፈለግኩና በኦሮምኛ ደግሞ ጉመባሲ ነው የሚባል ያው ነው። ከዛ በትግርኛ ማገኘው በሶስቱም አስቀምጫለሁ እና የኤዶማውያንን ማጥናት ሲጀምር አብድዩ እንዳለ ኤርሚያስ 49 ከ7 እስከ 22 ደግሞ ቁጭ ብሏል። ሕዝቅኤል 25 ከ12 እስከ 14 ሕዝቅኤል 35 ምዕራፍ በሙሉ ከዛ ፍጥረት ጀምረ በቴዎሎጂ በእኛ አጠናን ባስቀምጠው ፔንታቱክ የሙሴ መጽሐፍት ውስጥ አለ ታሪካቸው፣ ሂስቶሪካል ቡክስ ውስጥ አለ ታሪካቸው፣ ፖለቲክስ ቡክስ ውስጥ አለ ታሪካቸው፣ በነቢያት አለ፣ በኢንተርቴስተመንታል በምንለው 400 የዝምታ ዓመት ተለምዶ በሚባለውም ዘመን ታሪካቸው አለ። በአዲስ ኪዳን እስከ 70 ዓመተ ምህረት ድረስ ነበሩ። አብድዩ እንደተነበየው ግን ለኤዶም ቅሬታ የለውም ስለተባለ ኤዶም የሚባል ህዝብና ዘር አሁን በምድር ላይ የለም። ምክንያቱም በቀልን ስራቸው አርገው ሕዝቅኤል 35 ምን ይላል? የዘላለም ጥል ስላለህ ይላል። በቃ ጥላቸው የዘላለም ነው። እርቅ የሚባል ምህረት የሚባል ነገር የሚያውቁ ሰዎች አይደሉም። እና እዛው ላይ ምን ይላል? ደምን ስላልጠላ ደም ያሳድድሃል ይላል። እና በተለይ ከቨሩን የሰራልኝ መጽሐፉን ሜዲት ያደረገው የአምላክ ቸርነት የሚባል ልጅ ነው። በጣም ጄኔስ ምን አልኩት? አሞጽ 1:11 አንብብና በጣም አንግሪ የሆነ ሰው ኢማጂን አድርግ አልኩት። እና አሞጽ 1:11 ምንድን ነው የሚለው? ወንድሙን በሰይፍ አሳደውታልና ርኅራኄውንም ሁሉ ጥለዋልና ቁጣውን ሁል ጊዜ ቀደዋልና መዓቱን ለዘላለም ጠብቀዋልና ስለ 3 ወይም ስለ 4 ሄዶ ኃጢአት መቅሰፍቴን ከማድረግ አልመለስም ይላል። ምን ማለት ነው ይሄ? ወንድሙን በሰይፍ አሳደደው። ሲያሳድደው ርኅራኄ የሚባል ነገር አልነበረውም፣ እንዲኖረውም አልፈለገም። እንደገናስ ቁጣውን ሁልጊዜ ቀደዋል የሚለው አማርኛ እኔ በኋላ ተመራምሬ ነው ያገኘሁት። ቁጣውን ሁልጊዜ ቀደዋል ማለት ቁጣ እንዳይበርድ ብረት አቅላጭ ወናፍ እንደሚነፋ አይነት ቁጣውን እያጋጋለው ቁጣው እንዳይበርድ እያደረገ መዓቱን ለዘላለም ጠብቋል ማለት እና እዚህ ድረስ ምን ማለት ነው ይሄ? እንግዲህ እንደዚህ ያደረገው ስለሆነ እግዚአብሔር ሌላ ብዙ ነው ነገሩ። በስነ መለኮትም በነገራችን ላይ የእስራኤልን ሕዝብ የሚጠሉትን ሁሉ ነው ወይ የሚወክሉት የሚል እንትን አለ። ያው መጽሐፉን እንግዲህ ሲነበብ የሚገኝ ነው። ግን ይሄ ታሪክ ደግሞ በአንድ በኩል እዛ ውስጥ ታገኛላችሁ። እኔም በኤክስፒሪየንስ እኔ በእናቴ በኩል ለቤተሰብ 3ኛ ወይም 4ኛ ልጅ ነኝ። በህይወት ካለ ነው 3ኛ ነኝ እኔ። የአንድና ልጆች 8 ነን፣ 4 ወንድ 4 ሴት ነን። የአንድ አባት ስንሆን 14 ነን። አባቴ ያው 3 ስላገባ ስለሆን ከዛ ሁሉ እንግዲህ ትልቁ አለ በጣም ሃርድ ወርከር ነው፣ ዝምተኛ ነው፣ ምናምን ነው። ግን የአጎቴ ልጆች የሌሎች እንጀራ እናቴ ልጆች እና ሌሎች በሙሉ ዘወል ፋሚሊ እኔ ነኝ ኢንፍሉዌንስ የማደርገው እና ትምህርት ቤት የገባሁትም እኔ ነኝ። ለካ የኔ ወንድም በእኔ ላይ ችግር ነበረው። ያቺን ዊክነስ ይሄ ልከኝነቴን ዊክነስ ለካ ፈልጎ አንድ ቀን ያለ ርኅራኄ ደበደበኝ እና ለመንኩት። ምነው ጨከንክብኝ ብዬ አልኩት። ሊሰማኝ ነው እና ኦልሞስት በቃ እግዚአብሔር መቼም አትሙት ያለው ሰው ይተርፋል። አጎቴ ለካ ከሩቅ አይቶ ኖሮ እየሮጠ መጣ። እገልሃለሁ አቁም አለው እና አቆመ። እኔ ትምህርት ቤት ገባሁ። ከትልልቅ ሰው ሁሉ ጋር መጣለው፣ ከእሱ ጋር ነው። ለማንኛውም እኔም እሱን አሁን ይቀልዳል። ወላሂ አንተ ጴንጤ ባትሆን ለእኔ ችግር ነበር ይላል። እኔ እና እሱ መካከል የነበረን ችግር የተቋጨው በኋላ ሌላውን ታነባላችሁ። ግን ቢያንስ መጨረሻ የተቋጨው እኔ ጌታን ስለተቀበልኩ አትሊስት እኔ ተለወጥኩ ማለት ነው። እና አንዳንድ ጊዜ
የግድ ሁለቱ ወገን መለወጥ የለበትም። አንዱ ከተለወጠ ይቀራል ነው። ስለዚህ በአጭሩ መልእክቱ ምንድን ነው? ምሬትን እንደ ሃርበር አድርጎ አቆይቶ እየተንከባከቡ ቁጣን እያነሳሱ ለበቀል ራስን ማዘጋጀት አይጠቅምም። በቀለኛ ሰው ራሱ መርዝ እየጠጣ ሌላ ሰው ይሞትልኛል ብሎ እንደማሰብ አይነት ነው እና በቀል ለሁለንተናዊ ጤንነት፣ ለአካላዊ፣ ለመንፈሳዊ እና ለስነ ልቦናዊ ጤንነት አደገኛ ነገር ነው። ይህንን የዛ የስነ ልቦና ባለሙያዎች ያረጋግጣሉ። እና ዴዝመንድ ቱቱ ማን ነው ምን አለ? there is no future without forgiveness ብሏል ለሳውዝ አፍሪካ። እና 27 ዓመት ታስሮ የወጣው ማንዴላም ያሰሩኝን ያሰቃዩኝን ሰዎች ይቅር ካላልኳቸው ከትንሹ እስር ቤት ወጥቼ ትልቅ እስር ቤት ውስጥ ነኝ ማለት ነው ብሏል። እና እኔ በጣም አሰብኩኝ ሀገር በቃ ወደኋላ ታሪክ እየተቆጠረ ገሌ እንዲህ አድርገ እየተባለ ጣሊያን የኢትዮጵያን እንደዛ አድርጎ ስለ ጣሊያን አይደለም ብዙ ጊዜ አሁን ምሬትና ምናምን የእርስ በርስ ታሪክ የትናንትና ታሪክ ግማሹ ይክዳል፣ ግማሹ ደግሞ ኤግዛጁሬት ያደርጋል። እና እኛ እንደ አንድ ግለሰብ፣ እንደ ቤተሰብ፣ እንደ ቤተክርስቲያን፣ እንደ ሀገር አሁን ካለንበት በተለይ ከ50 ዓመት ወዲህ ሀገሪቷ ውስጥ የሆነው ነገር ያው ታስታውሳላችሁ። ቀይ ሽብር፣ ነጭ ሽብር በየጊዜው አሁን ካለው ሁኔታ ውስጥ እንዴት ነው የምንወጣው? እኔ በሽምግልናም ያው ተሳትፌ ስለማያውቅ ሰሜንም ጦርነት እንዳይነሳ በሌላም በዚህ አፋር እና በሶማሌ መካከልም ሀረርጌዎች እና በሶማሌ መካከልም ገዴውና በጉጂዎች መካከልም እንደዚህ አይነት በሆኑ ውስጥ ኢንቮልቭ አንዳንድ ጊዜ ቤተክርስቲያን ውስጥም እንደዚሁ ደግሞ በተለያዩ ነገሮች ስለተሳተፍኩ ከመጽሐፉ ያንን ሳገኝ ከህይወቴም ጭምር ሳየው በተግባር በእውነት መትረፊያው መንገድ ምህረት፣ ይቅርታና እርቅ ነው። ምዕራፍ 3 መጨረሻው እንደዛ ነው የሚለው። ስለዚህ ያንን ታሪክ የኤዶም ኃጢአት ምንድን ነው ከተባለ ኤዶማውያን ለምንድን ነው እንደዛ የሆኑ ከተባለ የሚመኩባቸው 5 ጉዳዮች አላቸው እና በጣም ትምክታቸው ከልክ ያለፈ ነው። ምን ይላሉ? ማን ነው የሚያወርደኝ ይላሉ ከናካቴው ማለት ነው። እና እስራኤልን ከመጥላት አልፎ አምላካቸውን ይጠላሉ። እኛ ፈርሰናል ግን እንሰራለን ምናምን ብለው እና ሰው ለምሳሌ እናቱን ለማበሳጨት ብሎ ሄዶ ያገባው ከየት ነው? ከኬጢያዊ ነው። እና ትንሽ የሁለቱ ወንድማማቾች ፕሮብሌም ማህፀን የጀመረ ቢሆንም የእግዚአብሔር ዓላማና የሆነ ጉዳይ ቃል ኪዳኑ ውስጡ ያለበት ቢሆንም ያዕቆብም ስተተኛ አይደለም። ያው እሱ በረከትን በራሱ ብልጠት ለማግኘት የሞከረው ሙከራ ተገናኝቶም ተለቃቅሶ ያውቃሉ። ግን በአግባቡ ያልተፈወሰ ቁስል ካንሰር መሆኑ አይቀርም። እርቅም ከልብ ነው መሆን ያለበት። ሱፐርፊሻል የሆነ ቆይ ብቻ የሚባል ነገር መሆን የለበትም የሚል ነው። አይ ቲንክ አሁን እኛ ከግለሰብ ጀምሮ እስከ ሀገር ነው የሚሆነው ብዬ ነው እኔ የማምነው። አንዳንዱ ነገርም በግልጽ ተናግሬያለሁ። ማለት አንዳንድ ጊዜ ካፋችን የወጡ ነገሮች ያው መመለስ አይቻልም። ያሳለፍናቸው ነገሮች ሁሉ አሁን ደግሞ ሚዲያው አለ፣ ሪከርድ ይደረጋል፣ ዶክመንት ይደረጋል። ያድነናል ወይ? ስለዚህ የበቀልን አደገኝነት ከማሳየት ይነሳና ማምለጫው መንገድ ይቅርታ፣ ምህረትና እርቅ ነው። አዘርዋይስ እግዚአብሔር በቀል ላይ የሚፈጸምበት ሰውዬን እግዚአብሔር ይታደጋል፣ በቀል አድራጊውን ግን እግዚአብሔር ይቀጠዋል እና በጣም ከባድ ነው የሚል ነው በአጭሩ።
ዶክተር ሚክ ነው። እሺ እንዳስተጋባ እኮ ፈልቼ እኮ ነው። ፓስተር ይሄ መጽሐፍ መቼ ነው የሚመረቀው? ሚዩት ላይ ነው ያለው መሰለኝ ፓስተር። ቆይ እንትን ልበልልህ። አሁንስ? እሺ ቀጥል። መቼ ነው የሚመረቀው መጽሐፉ ፓስተር? በእኛ አቆጣጠር ሰኔ 8 አይ ቲንክ በእናንተ ጁን 15 መሰለኝ የሚሆነው። ምን ቀን ነው? እሁድ ከሰዓት በኋላ ነው። የት ነው ቦታው? ማስታወቂያ ይወጣል ግን እንደው አሁን ላሉት ይወጣል። አድዋ መታሰቢያ ነው የምናስበው። እሱ ካልተሳካ ስካይላይት ነው የምናደርገው። እሺ ማን እንዲያነበው ነው አስበህ ነው ፓስተር የጻፍከው? እንግዲህ አንዱ ያስቀመጥከው ነገር በአግባቡ ያልተፈታ በደል፣ ይሄ በውስጣችን ተበድለናል ብለን የምንለውን ነገር በአግባቡ ካልፈታ ነው፣ በአግባቡ አድሬስ ካላደረግ ነው ተሸፋፍኖ አልፎ ቀን ጠብቆ የሚያመጣው ኢፌክት እንግዲህ የተወሰነ ያክል እንትን ብለሃል። ኤሳውም ከያዕቆብ ጋር ነገሩን የፈቱት በሚመስል መንገድ፣ እንዲያውም ትልቅ ሪቫይቫል የተነሳ በሚመስል መንገድ እንደዛ ሆኗል። ያዕቆብ ሲመለስ ከላባ ቤት የሆነውን ነገር ጽፏል እሱንም እና ግን አልተፈታም። ስቲል እዛ ጋም ሌላ ማታለል ሆኖ አብሬ እሄዳለሁ ብሎ ተመልሶ እንደሄደ ያልተፈቱ ነገሮች ቆይተው ለሀገርም ለግለሰብም ለቤተክርስቲያንም ችግር ሲፈጥሩ ይታያሉ እና በቤተክርስቲያን ብዙ እንደዚህ አይነት መከራዎችን እንቀበላለን። በደንብ ሳይፈታ ልዩነት ይመጣል። ከዛ ያ ልዩነት ሌላ ልዩነት ያመጣል። እንደዚህ አይነት ነገሮች እና አይ ቲንክ ወደ ኋላም በታሪክ በሪፎርሜሽንም ተካሂዶ ይህንን ነገር ማግኘት ይቻላል። ሃንድል ያላደረጉበት መንገድ ለብዙ ዘመን የቆየ እንትን ፈጥሮ መለያየት ፈጥሮ ያ ችግር አሁንም ድረስ ሲቆይታ ያለ እና ከመጽሐፍ ውስጥ ትንሽ አንድ እንትን ላንብብ እንደ ቅምሻ እና መግቢያው ላይ ነው፣ ብዙ አልገባም፣ ሰዎች መጽሐፍ እንዲያነቡ። ገጽ 14 ላይ እንደዚህ ይላል። ሌሎች ነገሮችን ይዘረዝርና ስለሆነም የዚህ መጽሐፍ ዓላማ ሁሉም ራሱን በእግዚአብሔር ቃል በመመርመር በመመዘን እንዲሁም በእግዚአብሔር ፍርሃት ሆኖ መልካሙን እንዲያደርግ ክፉ ከማድረግ ልቡን እንዲመልስ ራሱንም በመመልከት እጆቹን አንጽቶ ወደ እግዚአብሔር እንዲያነሳ ከክፉ መንገዱ እንዲመለስ በፍቅር ለማሳሰብ ነው ይላል እና በዚህ ላይ ሁሉንም አጠቃልሃል። ሁሉም ሰው የሚለው እንደ ኢንስቲትዩሽንም እንደ ሀገርም እንደ ግለሰብም ሁላችንንም አድሬስ የሚያደርግ ነገር ነው። ወደ እግዚአብሔር ቃል እንዲመለስ በዛ በእግዚአብሔር ቃል ሚዛን በእግዚአብሔር ፍርሃት ሆኖ አንድ ፖዚቲቭ አንድ ኔጌቲቭ መልካም እንዲያደርግ አክሽን ነው። ደግሞ ሪፍሬን እንዲያደርግ ራሱን ከክፉ እንዲመልስ እና እጆቹን ወደ እግዚአብሔር እንዲያነሳ ከክፉ መንገዱ እንዲመለስ የሚል ነገር አስቀምጠሃል እና በዚህ መጽሐፍ ላይ ምን አቺቭ ማድረግ ትፈልጋለህ ፓስተር? ሰዎች ኢንስቲትዩሽኖች እንግዲህ ይህንን መልእክት እያገኙ ያሉ ይመስለኛል፣ ወደፊትም በሰፊው የሚያገኙ ይመስለኛል። ምንድን ነው የምጠብቀው? በነገራችን ላይ አስተያየት የሰጡ ሰዎች አሉ መጽሐፉ ላይ። እንዲያውም አንዱ ሰው የሰላም ትምህርት ያስተምራል ዩኒቨርሲቲ ውስጥ እና እኔ እንደ ቴክስት ቡክ ላስቀምጠው እችላለሁ ነው ያለው። እኔ ምንድን ነው የሚለው እንግዲህ ሁለተኛ ኤዲሽን ምናምን ሲኖር ደግሞ ሊጨመርም ይችላል እና ግን በአጭሩ በቀል ቪሸስ ሳይክል ውስጥ ነው የሚከተን እና በቀል ያጠፋናል ነው። ሁለት አካል ነው የሚጎዳው። አንደኛ በቀል የተፈጸመበትም ይጎዳል እግዚአብሔር ቢደርስለትም ማለት ነው። ሁለተኛ በቀል አድራጊው ደግሞ ከናካቴው ይጠፋል እና ምናልባት ይጠፋል ያልኩት ካልገባችሁ ኤዶማውያን
በተለይ በጣም ከባድ በቀል የፈጸሙት በ586 ቢሲ ላይ በባቢሎን እስራኤላውያን ሲወረሩ ኤዶማውያን በቃ they were so happy በዘረፋው የተባበሩ የተደበቁትን ያሳዩ መንገድ እንዳያልፉ የዘጉ በቃ ስለዚህ በዛ ውለታ እነሱ እዛ እንዲቀሩ እነዛ ዲፖርት ተደርገው ቆዩና ያው የባቢሎን መንግስት በፐርሺያንስ ተተካ። የፐርሺያ መንግስት ደግሞ ወደ ሀገራቸው ተመለሱ ሲላቸው እነ እዝራ እና ነህምያ ሲመለሱ ሁሉ ሲያስቸግሩ የነበሩት ኤዶማውያን አሉበት እና ከዛ የሜዶ ፐርሺያን መንግስት በግሪኮቹ ተተካ እና በግሪክ መንግስት አሌክሳንደር ሲሞት ለአራት ሲከፈል ሶሪያ ላይ የነገሰው ጆሴፍ አንቲፓስ የሚባለው ሰው የኢሪያ ስጋን መቅደስ ላይ ሲያቀርብ የመካባውያን አመፅ የሚባል አመፅ ተነሳ። አንድ ሰው ከልጆቹ ጋር አይ ቲንክ 5 ናቸው ልጆቹ 5 ወይም 6 አመፁ። ከዛ በኋላ ተዋግተው አሸንፈው ኤዶማውያን በግድ ተገደው የአይሁድን እምነት እንዲቀበሉ ተደረጉ። የሮማ መንግስት ሲመጣ ነገር ለአይሁድ ንጉስ የሚሾመው ከኤዶም ዘር የሆኑትን ነው። ሄሮድሳውያን ኤዶማውያን ናቸው። አሁን የቤተልሔምን አውራጃ ህፃናት ዛሬ ሌሊት ከተወለደ ጀምሮ እስከ 2 ዓመት ያለው ሲፈጅ ታላቁ ሄሮድስ የሚባለው እዛ ያልሰማው ለምንድን ነው ካልክ በቀል ነው። even though he claims to be a Jew, he is not a Jew ማለት ነው። በጣም አደገኛ እና የዮሐንስ አንገት የቆረጠው ሄሮድስ የፈጀው ያዕቆብን አንገት የቆረጠው እነዚህ ጨካኞቹ ሄሮድሳውያን ዘር ሐረጋቸው የሚመዘዘው ከኤሳው ነው። በ70 AD አሁን እንደገና ሮማውያን ያን በሚያቀርቡበት ጊዜ ነው። ምክንያቱም በመካባውያን አመፅ ተገደው ወደ አይሁድ እምነት ስለገቡ ጁሽ ነው ተብሎ ተቆጠሩ። 70 AD ላይ አሁን ከሰው ዘር ውስጥ የሉም፣ ጠፍቷል እሱ። ስለዚህ እንደዚህ ነው የሚያጠፋው ሰውን በቀልን እና ከታሪክም ብዙ መጥቀስ እንችላለን። ለምሳሌ ይቅርታ ባልተጠየቀበት ቦታ እስካሁን ችግር አለ። ሆሎኮስት ናዚ ለፈጸመው ጀርመን ይቅርታ ስለጠየቀች እስራኤልና ጀርመን መካከል አሁን ይሄን ያህል ጠላትነት የለም ታውቃለህ። ግን ይቅርታ ባልተጠየቀበት ቦታዎች ሰዎች በእርቅ ባልጨረሱ ቦታዎች ላይ ስቲል እኔ ስለኛ ሀገርም ጠቅሳለሁ እኮ እኛ ቆይ አሁን እኮ እኛ ጣሊያንን አንጠላም። የመጀመሪያ ዲፕሎማቲክ ግንኙነት ያደረግነው ከጣሊያን ጋር ነው እና ዋይ ሹድ ቶክ አባውት ሚኒሊክ ይላሉ እኮ እዛ ውስጥ እና የራሳችንን ማለት ሰው ከአንኮበር የተነሱት ሚኒሊክ ረጋሳ ወይም መገርሳም ቢሆኑ እንደዛው ነው የሚያደርጉት። ጊዜው ያንን ሁኔታ እንዲፈጽሙ ያደርጋል። ስለዚህ አንዳንድ ጊዜ ታሪክን መካድም በታሪክ የተፈጸሙ መካድም አሁን እኔ እንደዚህ ለማለት ይችላሉ። ለምን እኔ ሁለቱ አያቶቼ አርሲ ውስጥ እንግዲህ ከሳቸው ሲዋጉ የሞቱ ናቸው። ስለዚህ አሁን ባወራ ጥላቻ ከማንም በላይ እኔ ማውራት እችላለሁ ማለት ነው። ይገርም እና አነሰሰሪ ነው። አንዳንዱን ነገር ተቆፍሮ የቀረን ነገር መቀስቀስ እንደ አቤሰሎም እንዳደረገው። አቤሰሎም ምን አለ? እህቱ ትዕማር እያለቀሰች ስትሄድ አይዞሽ ተይ ግድልሽ ወንድምሽ ነው ይሄን በልብሽ አታኑሪ ይላል። አሁን ይቅርታ ያደረገ ይመስላል፣ ግን 2 ዓመት ፕሎት ያደረገው አሜኖንን ብቻ ሳይሆን አባቱን ዳዊትን ለመግደል ነው። ስለዚህ እንደዚህ አይነቶቹ ሁኔታዎች ከውስጣችን ካልጠፉ እንደ ኤዶማውያን እንጠፋለን እና አደገኛ ነው የሚለው ነው። እና ይሄ መጽሐፍ አሁን እኔ አንደኛ ለሃይማኖት አባቶች ሁሉም ትልልቆቹ የተገኙበት ይመረቃል፣ ነግራቸዋለሁ ስለምንተዋወቅ። ቀጥሎ የፖለቲካ ሰዎችም የትኛው ፖለቲካ እንዲገኙ የምንፈልጋቸው ሰዎች ሊገኙ ይችላሉ። ከዛ ደግሞ በቤተክርስቲያን ደረጃ ደግሞ እንደዚሁ አዲስ አበባም፣ አዳማም፣ ናዝሬት፣ አሰላም፣ ሐዋሳም እያለ ሰው ጋር እንዲደርስ ነው። ኦልሬዲ 5000 ኮፒ ታትመዋል እና በጣም ጥሩ ተደርጎ ነው የተሰራው። 150 ገጽ ነው።
እና በጣም ኳሊቲ በሆነ እግዚአብሔር ጥሩ ልጅ ነው የሰጠኝ። የአምላክ ቸርነት በጣም ጎበዝ ልጅ ነው ኤዲት ያደረገው እና የመጽሐፉ የተሰራበትም ቀለም ምርጫ ሁሉ ነገር በጣም ቆንጆ ነው። በዋናነት እንግዲህ ምንድነው እሱ ይህ መጽሐፍ አለ። ኔክስት ኦክቶበር ላይ የኔ ባዮግራፊም እየተሰራ ነው ያለው እና ባዮግራፊው ስሙ የጻድቁ መንገድ ነው የሚለው። የኔ ሳይሆን የዛኛው ጻድቅ የዋናው ማለት ነው። እና እዛ ውስጥም ያው አሁን እዚህ ውስጥ አንዳንድ በትንሽ ነካዋቸው ምን አይነት በቸርች ሊደርሽፕ ምን አይነት ችግር እንዴት ተሰማኝ ምናምን ሳይደበቅ ለትምህርት በሚሆን መልኩ ያው በተለይ ለወጣቶች ትምህርት እንዲሆን ነው። እንግዲህ እኔም ደግሞ አሁንም እያሰብኩ ያለሁት አንዱ ኮንፍሊክት ማኔጅመንትን ፒስ ቢልዲንግ እንዴት ይሆናል ከመጽሐፍ ቅዱስ ከስነ መለኮት አንጻር ተተኪ መሪዎችን እንዴት ነው ክርስቲዝም እንዴት አንድ ሊያርጉ ሳይጎዱ እንዴት ማለፍ ይችላሉ። እና አንድ አባባል አለ ስፐርጀን ነው የሚባለው። ስፐርጀን የታወቀ ነው ታውቃላችሁ። ፕሪንስ ኦፍ ፕሪቸርስ ይባላል። እና ስፐርጀን ጦርነቱን ሁሉ አሸነፍኩ፣ ይሄ ጦርነት ግን ገደለኝ አለ ይባላል። የትኛው? በቤተ ክርስቲያን ውስጥ በእግዚአብሔር ሕዝብ መካከል የሚነሳው ማለት ነው። እና አንዳንድ ጊዜ ይከፋል ከሌላው። ስለዚህ አንዳንድ ጊዜ አሁን ስትራግል የሚያደርጉ ወጣቶችም ካሉ ለእነሱም ይሆናል። እና እንዲያውም ለማን ይሁን የሚለው ጋር እኮ አለ ጽፍ ያለው እና በተለያየ ምክንያት እና በተለያዩ ሰዎች በተለያየ ምክንያት አካላዊ፣ ስነልቦናዊ፣ መንፈሳዊ እና ኢኮኖሚያዊ ጉዳት ለደረሰባቸው ሁሉ ይሁንልኝ ብያለሁ። ስለዚህ እግዚአብሔር ይሄንን ቁስል መፈወሻ ቢያደርገው የኔ ጸሎት እሱ ነው ማለት ነው። እግዚአብሔር ይመስገን። እውነት ነው፣ አይቼዋለሁ እንደዛ ብለሃል እና ጌታ ኢየሱስ ይባርክ። እኔ እዚህ ጋር አንድ እንደው ማነሳው ሰዎች ሁሉ እንግዲህ ሰኔ 8 ነው አይደል? በአበሻ በእኛ ሰኔ 8 ከሰዓት በኋላ እሑድ ቀን እንደ አፍተርኑን ማለት ነው። እንግዲህ ሁሉን ግብዣው ለሁሉም ነው አይደል? ክፍት ነው ለሁሉም ነው። እንግዲህ አዳራሹ የበቃውን ያህል ከዛ በኋላ በቀጠና ሁለትም እናደርጋለን። እንትን ካላለ ለእኛ አሁን ይሄ ለሁሉም ነው፣ ለኢቫንጀሊካልስ ብቻ ሳይሆን ለሁሉም ነው። በነገራችን ላይ አንብበውታል። እንዲያውም በዛ ቀን አንዱ አስተያየት እንዲሰጡ ወይም እንዲናገሩ እንትን ያልኳቸው አምባሳደር ሙሐመድ ድሪር ናቸው። ካቶሊክም ሰዎች ከኦርቶዶክስም አይተውታል መጽሐፉን እና አስተያየት እንዲሰጡ ተነጋግረናል። በጣም ድንቅ ነው። እንደዚህ ይላል አንድ ቦታ ላይ ይህንን መጽሐፍ መነሻ በማድረግ የምንቀስመው ትምህርት ከመፈራረጅ እና ከመካሰስ ወጥተን ከቂመኝነትና ከበቀለኝነት ይልቅ ይቅርታንና ምሕረትን ብንመርጥ ለገዛ ራሳችን ለምድራችን ፈውስ ልንሆን እንችላለን ይላል። ለራሳችን ነው የሚጠቅመን ነው። እንግዲህ ጥላቻው፣ ቂሙ፣ በቀሉ ቤተክርስቲያን ብቻ መሬት ላይ ብቻ ሳይሆን በሶሻል ሚዲያም ላይ አለ። ሰፊ የሆነ እንደዚህ አይነት እንትን አለ እና ቂመኝነትን በቀለኝነትን ትተን ይቅርታና ምሕረትን ምርጫ ነው ማለት ነው። ፓስተር ነው ወይስ ጠፍንጎ የሚይዝ ልለቀው አልችልም የምንለው ነገር ማለት ሰዎች ብዙ ጊዜ አይ ይህንን ማድረግ አልችልም ይላሉ። አልችልም ከአቅም አንጻር ነው። ይሄን አልረሳም ይላሉ እና አልረሳም። አንድ ጊዜ እኔ በጣም ተጎዳውና 1968 ነው ወሩ ሰኔ አካባቢ ይመስለኛል ካልተሳሳት። በጣም የሚያሳዝን ነገር ሆነ እና በጣም የሆነ ኮንፍራንስ አዘጋጅተን ሰዎች ገብተው በቃ በጣም እንትን አሉ። በጣም ስሜት የተጎዳ አለቀስኩና በኋላ እነዛ ያደረጉ ሰዎች ይቅርታ ብለው ሲመጡ እኔ እግዚአብሔር በመንፈሱ ከውስጥ ይሄን ካላወጣ አልችልም አልኩኝ።
አይ ካንት ናኩና ያኔ ገና ወጣት ነኝ እንግዲህ ምናልባት የ20 ዓመት ወጣት ሳልሆን አልቀርም እና እግዚአብሔር ግን ይረዳል ማለት ፈቃደኛ ከሆን የእግዚአብሔር ፈውስ ፊዚካል ብቻ አይደለም የሰቆቃ ፈውስ የምንለው አይደለም የህሊናችንም ጭምር የስሜት ጉዳት በጣም አደገኛው እኮ ከአካል ጉዳት ይልቅ የስሜት ጉዳት ስሜቱ የተጎዳ ሰው ፊዚካል ህመም ውስጥ በቀላሉ ይገባል ምንም ጥያቄ የለውም የስነ ልቦና ጉዳት የስሜት ጉዳት ወደ አካል በሽታ ይወስዳል ይዞ ሰው ስለዚህ የትራውማ ሂሊንግ የሚባለው እኛ ሀገር ብዙ የማይታወቀው እኛ ብዙ ነገር አሳልፈናል ግን ከውስጣችን ያንን እናውጣው እና አረሳው እና እኔ የሆነ መጽሐፉ ላይም አለ እዛ እንዳውም ፌስቡክ ላይ መለሱ ምሬትን መንከባከብ ምሬትን ሃርበር ማድረግ አይጠቅምም መንከባከብ የሚለውን ወድጄዋለሁ ፓስተር እና ቢተርነስ የሚባል ይወልዳል እሱ ቢተርነስ ደግሞ ወዴት ይወስዳል በቃ ትመረዛለህ ትጠላለህ ለበቀል ትዘጋጃለህ እና ሰውየው እኮ እንዳውም ትዝ ላይለው ይችላል አንተን መጉዳቱን ላያውቅም ይችላል maybe he doesn't even know that እና አንተ እዚህ ትከነከናለህ በቃ ትንሽ ለራስም ጭምር ነው ማለት ከምንም በላይ መጀመሪያ ለራስ ጌታ ይባርክ አንድ የመጨረሻ ከመጽሐፉ ላቅመሳቸውና እዚህ ያሉት ይሄ ሁለታችን ነው እንግዲህ ያዘጋጀ ነውና እሱ ደግሞ ያዘጋጃቸው ጥያቄዎች አሉ ከዛ ልጆች እናስገባለን የወንጌል አማኞችን እነሱም በቀጥታ እንዲጠይቁ ማለት ነው ለኛ ዛሬ በጣም የደስታ ቀን ነው በእውነት አንተ መጥተህ አባት ከልጆቹ ጋር እንደሚጫወት እንደሚያወራ ይህን እድል ስለሰጠህ እሺ ጥያቄ ነው የምጠይቀው ፓስተር እና ለመሆኑ ስንቶቻችንን በውስጣችን የተዳፈነ ቂም አርግዘን ለይምሰል ጥርሳችንን ብልጭ በማድረግና የተውነው በማስመሰል የምንጓዝ ያረገዝነው ቂም በአግባቡ ታክሞ ካልተወገደ ጊዜው ደርሶ በቀል የሚባል ነቀርሳ የሚወልድ ጠንቅ መሆኑን እንረዳ ይሆንን ይላል ጥያቄ ነው እንግዲህ ያው ሪቶሪካል ነገር ነው ያቀረብክልን እኔንም ራሴንም እንዳይ አድርጎኛል አንዳንዱ ነገር ቀስ ብሎ ነው ያው ጽንስ ሲጀምር በአይን የማይታይ ነው ከዛ ግን ጽንሱ አንዴ ከተጀመረ እኛ ሃርበር ካደረግነው እንዳልከው ማለት ነው እና እኛ ካልፈቀድንለት ጽንስ ሊኖር አይችልም አንድ ሃርበር ከተደረገና ግን ያቺ ትንሽ ነገር ትንሽ መስላን ከተውናት ጊዜ ጠብቆ አድጎ ያ በሽታ ነቀርሳ ይሆናል ነቀርሳ ደግሞ ኮምፒት የሚያደርገው ከማንነታችን ጋር ነው የባህሪው የነቀርሳ ባህሪ ያ ነው የእኛን የሚመስል እኛ ያልሆነ ነገር ሆኖ ባህሪያችንም ሼፕ ያደርጋል እንግዲህ እንደ ሀገር የመጡ የቆዩ ነገሮች አሉ ሲጀመሩ በተለያየ በቃ በኮንቪኒየንስ በቃ ይመቻል ይህንን ነገር ብናደርግ ለትግል ይመቻል ተብሎ የመጣ ግን ከኛ ጋር የቆየ ከመቆየቱ የተነሳ ደግሞ ላይሰንስ አውጥቶ እውነት የሆነ ማለት ነው እና እነዚህ ነገሮች እንደ ሀገርም እንደ ግለሰብም እንደ ቤተክርስቲያንም አንዳንድ ጥሎች ሲጀመሩ የዛሬ 50 ዓመት በጓደኞች መካከል የነበሩ ትንሽ ግጭቶች አሁን አድገው ኢንስቲቱሽናላይዝድ የሆኑ ችግሮች አሉና ይሄንን እንግዲህ እንደ ህዝብ ራሳችንን የምናይበት አንድ እሱ ነው ያለፈውን የምናየው ለዛ ነው ፕሮፌቲክ የሚሆነው ደግሞ አሁን ካላስተካከልን እነዚህ ነገሮች ደግሞ የበለጠ አድገው ሌላ ደረጃ እንደሚደርሱ የሚያሳይ ነውና ሰዎች ሁሉ ይህን መጽሐፍ በተከፈተ ልብ በሂዩሚሊቲ ዲፌንሲቭ ሳንሆን እግዚአብሔርን ቃል እንትን ያለ ነው ሁለተኛ ደግሞ ታሪክንም አሁን ነባራዊ ሁኔታንም እንትን ያለ ነው
ያው ከአንተ ጋርም ስናወራ ደግሞ ፓስተር አሜሪካ ውስጥ ያለው አሁን ተርሞይል የበቀል ውጤት እንደሆነ በብዙ ትልልቅ ሚዲያዎችም እየተዘገበ ነው ያለው። አንዳንዶቹ የዛ አባል የነበሩ ሰዎች አሁን የሪግሬት እያደረጉ ያደርጋሉ ብለን የማናስባቸው ትልልቅ ጆርናሊስቶች እንትን እያደረጉ ነው በሚያስደነግጥ ሁኔታ እና ይሄ ቁጭ ብለን ሪፍሌክት ማድረግ የሚገባን ጊዜ እንደሆነ አምናለሁ። መናገርም ትችላለህ፣ ግን ለእነ ኤፍሬም ሰጥቼ እንትን እላለሁ። ምን ብትናገረው ካለ በዚህ ላይ ተናገር። ኤፊ ቀጥል አንተ። አንዴ እንትን ኮሜንቱን እንክፈትላቸውና ትንሽ እንትን ፓስተር ማረፍ ይበል። ፓስተርዬ ካሜራን አጥፍተህ አረፍ ማለት ትችላለህ ትንሽ 5 ደቂቃ። ቀጥል ኤፊ። እሺ መጀመሪያ አጠር ያለ ጥያቄ ነው የምጠይቀው። ፓስተርዬ መጽሐፉ ሲሰራጭ ኦንላይን ከኢትዮጵያ ውጭ ለምንኖር ኦንላይን አቬይለብል ይሆናል ወይ? እሱን መጠየቅ እፈልጋለሁ። እንዴት ነው ስርጭቱ የሚሆነው? እሱ እየታሰበ አይ ቲንክ የሚሆን ይመስለኛል። እሱን እንዴት እንደምናደርገው የአምላክ ቸርነት እና ከሌሎች ያው በዚህ ጉዳይ ላይ እንትን ካላቸው ጋር ዲስከስ እያደረግ የሚለው ምንድን ነው የእግዚአብሔር ቃል የሚለው ማንኛችሁም ክፉ ቃል ካፋችሁ አይውጣ ስለሚል ሶሻል ሚዲያ ላይም የእኛ ሰዎችም እንደሌሎቹ አንዳንድ ጊዜ በቃ ስሜት ውስጥ ገብተው ወደ መሳደብ ወደ መራገም ይሄዳሉ። ስለዚህ በተቻለ መጠን ራሳችንን ገዝተን ምሳሌ ሊሆን በሚችል መልክ ነው ሪአክት ማድረግ ሳይሆን ሪስፖንድ ማድረግ አለብን ብዬ ነው የማስበው። ለማይሆን ነገር አንዳንድ ጊዜ በጣም ከባድ ነው አይደለ? አንዳንድ ጊዜ አላስፈላጊ ነርቬን ነካኝ ብሏል ሰውየውና የሚነካ ነገር ሲሆን ሰዎች ነንና አትሊስት የእግዚአብሔርን ጸጋ ጠይቀን እነሱ አንዳንድ ሰዎች ጋር ምን እላለሁ እኔ ጥላቻን ያውቃሉ፣ ፍቅርን መቋቋም አይችሉም። እውነተኛ ፍቅር የኢንቴግሪቲ ኦፍ ላይፍ እና የምህረትን ራዕይን አይነት ነገር አንዳንድ እምነት ውስጥ ያሉ ሰዎች አይችሉትም። እሱ ነው እንትን የሚያደርጋቸው። ለምሳሌ እኔ ጌታን ለመቀበል በጣም የመጀመሪያ ትንሽ ሾክ ያደረገኝ ነገር ምንድን ነው? በጣም ኃይለኛ የነበረ ስሙ በላቸው ነው። አሁን እንኳን ሳሙኤል ብሎ ቀይረዋል። በላቸው ጌታውን የሚባል ጓደኛ ነበረኝ እና መጨረሻ ኃይለኞች ናቸው። እና እኔ እሱ ከሜዳ ውጭ ስለማልችለው ተንኮል የምሰራው እሱ ላይ እኔ ኳስ ሜዳ ስንጫወት ማለት ነው። እና አንድ ቀን ፋውል አልኩና እንደዚህ እግሬን ታኮ አድርጌ እመታለሁ ብሎ ከዛ ሌላ ጊዜ ቢሆን ሊመታኝ ነው የሚሮጠው፣ ግን ዳኛ ስላለ ነው እንደዛ ማድረገው። እኔ እና ያለታ ግን ምን አለ ፈገግ ብሎ ጌታ ይባርክ አለኝ። እኔ ጌታ ይባርክ የሚለው አልገባኝም። በእርግጥ ጴንጤ ስላልነበር ግን ፈገግታው ገርሞኝ ከዛ እኔ ለእኔ ቡድን አምበል እጄን ምልክት ሰጥቼ ከሜዳ ወጣሁ። መጫወት አልቻልኩም እና መጨረሻ ጨዋታው ሲያልቅ ፈለግኩትና በላቸው ምነው ክፉ ነገር ሰርቼብህ ጌታ ይባርክ አልከኝ? ጌታ ይባርክ ማለት ምን ማለት ነው? እና ደግሞ ፈገግ ነው ያልከው ስለው አዲስ ፍጥረት ሆኛለሁ ሲል ከት ብዬ ሳኩኝ ነው። ያው ቁመቴ 1.65 መልክም ጠይም ፀጉሬም እንደዚህ ምናምን ብዬ ቀለድኩ። አይ ጌታ ይስናል ተው እባክህ እኔም እምነት አለኝ አልኩ። ግን እንትኑ የዚህ ልጅ ለውጥ እኔ የማውቀው ልጅ ነው። ከወገቡ በላይ ራቁቱን እኮ ሰልፍ ላይ ሁሉ ተገርፎ ያውቃል። በባህሪው ምክንያት ትንሽ እንትን ብቻ የሆነ ነገር ነው እሱ አሁን እና እሱ ተለውጦ ጥሩ ሰው ሲሆን እኔ ያንን መቋቋም አልቻልኩም። ማለት ተኮነንኩ በራሴ። እንዲያውም ምን አልኩት በቃ እኔ ልክ አይደለሁም ምናምን ብዬ በቃ በጣም ተጸጸጥኩ። እና አንዳንድ ጊዜ ክፉን በክፉ አትመልስ፣ ክፉን በመልካም አሸንፍ እንጂ ክፉን በክፉ አትመልስ የሚለው እግዚአብሔር ቃል ለዚህ ነው። እና አንድ ምሳሌ ብቻ ልናገር እና ቻይና ዋችማኔ ነው የትኛው መጽሐፍ ላይ እንደሆነ አላውቅም። አንድ ጊዜ 2 ገበሬዎች ማሳ ጎን ለጎን ነበራቸው። አንደኛው የውሃ ፓምፕ መሳቢያ ነበረው እና
ማታ በቃ ሲሰራ ይቆይና ወደ ማሳው ፓምፕ አዙሮ ሲሄድ